አሉ ጓደኛሞች ስትቀራረቡ ሪድ ፍላግ አይኖራችሁም። እርግጠኛ ሆናችሁ የምታደርጉት ነገር የሆነ ሰዓት ላይ ደግሞ ጭራሽ ትክክል ያለውን ነገር ሊሆን ይችላል። ማለት ቢያንስ ትንሽ ራሱ ትክክል የሆነ ነገር ላይኖረው ይችላል እና ስንቱን በሰው ስናያቸው የሚያስፈሩንን ነገሮች ነው እንደ ቀልድ ያለፍናቸው። እንዴት አለፍኩት ብለን እስኪገርመን ድረስ ስንቱን ቀና ተሻገር። አይገርምም? ከኛ በላይ እግዚአብሔር አቅማችንን ያውቅ ነበር። ተመስገን። ሰላም 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 ሰላም። ውድና የተከበራችሁ የኔ ውድ እንቁ ፋሚሊዎች እንዴት ናችሁ? ፍቅር ለምን እንደጠፋች ተናገረች። የጠፋችበትን ምክንያት እንግዲህ አሳውቃለች። ፍቅር ሰሞኑን ጠፍታ ነበረ፣ ተመልሳ መታለች። እንግዲህ በራሷ ዩቲዩብ ቻናል የጠፋችበትን ምክንያት አብራርታለች። አልተጣለውም፣ ነገር ግን መሆን ያለባቸው ነገሮች አሉ፣ መሆን የሌለባቸውም ነገሮች አሉ። እነዛን ነገሮች ደግሞ ማስተካከል ግዴታዬም ስለሆነ ነው። እንዲሁም ደግሞ ከቤተሰብ ጋር ማውራት የሚፈልጋቸው ነገሮች ስላሉ ነው እንጂ እኛን ሙቢ ነይፋ አልተጣላንም ብላለች። ሰላም ሰላም፣ ወንድና የተከበራችሁ የሰላም መንግስቱ ዩቱብ ቻናል ቤተሰቦችን እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ባላችሁበት የዓለም ዳርቻ አምላክ እስራኤል የድንግል ማርያም ልጅ ይጠብቃችሁ፣ ይጠብቀን፣ ይህን ጦርነት ያብርድልን። እንግዲህ በቻልነው መጠን ያው ከጦርነት ራስን ተጠብቆ አይዳንም። እግዚአብሔር ይጠብቀን። እግዚአብሔር በደሙ ሸፍነን፣ ማምላክ ወላዲት አምላክ በሰርፋፈው ቀሚሷ ትሸፍነን። እና ሙዶቼ ፍቅሮቼ ማሮቼ እንግዲህ ለሰላም መንግስቱ የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንግዲህ ሰሞኑን ፍቅር ጠፍታ ነበረ። ለምን ጠፋሽ እያሉ ብዙ ጥያቄዎች እየተጠየቀች ነበር። ነገር ግን ለምን እንደጠፋች መልሷን ይዛ ብቅ ብላለች። መልስም ሰጥታለች። ያው ኢፋም መባረክም ከእሷ ጋር የተወሰነ ቀን ብዙ ቪዲዮዎችን ሰርተዋል። ብዙ ቪዲዮዎችን ወደኛ ደርሰዋል። ተጣልተውም ነበር። ወንድሟን እስከ ማሳሰርም ደርሰው ነበር። ከዛ በኋላ ደግሞ እንደገና ዙሮ ተመልሰው ኢፋም የሆነች ሴት መታ እንዳደርሽበት ብለው ብዙ ነገር ተፈጥሮ ከዛ ሁሉ ደግሞ እሷም ወደ ሌላ ሀገር ለመሄድ በሰዎች አማካኝነት ወስና ነበር። ነገር ግን ኢፋ አትሄጂም፣ እኛ ወንድሞች እያለንልሽ በማለት ከስደት አስቀርቷት የራሷን ስራዋን እንድትሰራ ልጇን እንድታሳድግ አድርጓታል። እንዲሁም የሆነ ፕሮግራም አዘጋጅቶ ፍቅር ተጫውተው እኛንም ፈታ አድርገውናል። ያው ብዙ ኮሜንት እኔ ራሴ እያነበብኩ ነበር። እንዲህ የወንድሙ ሚስት ምናምን እያለ እኔ ራሴም እየነበር እኔ ራሴም እንዲህ የወንድሙን ሚስት ወንድሙ ፍቅረኛ ነበረች እኮ ምናምን እያልኩም ነበር እኔ ራሴ ማለት ነው። ነገር ግን አሁን መልስ ሰጥታለች። ምክንያቱም ያው በዛ ፕሮግራም እርግጠኛ ነኝ በዛ ቪዲዮ ላይ ብዙ ሰው ጥያቄ የፈጠረበት አንዷ እኔ ነኝ። ለቤተሰብ በእርግጠኝነት ቤተሰብ የሆነም ያየው ደግሞ በዛ ቪዲዮ ምክንያት እንደዛ በዛ መንገድ ከቀጠሉ እሷና እሱ ኤፋና ፍቅር ምን ሊፈጠር እንደሚችል ስለሚያውቁት ስለሚገቡት ስለገባቸውም ያው በሰዓቱ እሷ በወንድምነት ነው ያሰበች። በእርግጠኝነት አንዳንዴ የሆነን ሰው ወዳችሁት በወንድምነት የምትወዱት አለ፣ በሌላ በፍቅረኛ ማንነት የምትወዱት ሰው አለ። እሷም በእርግጠኝነት በዛን ሰዓት በወንድምነት ነው የወደደችው፣ የቀረበችውም በወንድምነት ነው። ምክንያቱም የእሱ ትልቅ ወንድም ነው የመጀመሪያ ፍቅረኛዋ የነበረ። ነገር ግን በነበረችበት ሲትዌሽን ወይም ደግሞ ድብርት ውስጥ እሱን ስላገኘችው ደስ ብሏት መቀላለድ አለ፣ ብዙ ነገር መባባል አለ። በዛ ውስጥ ነው በእርግጠኝነት ብዙዎች ጥያቄ የፈጠረብን። እንግዲህ በዛ ውስጥም የተረዳትም ይኖራል። እንደኔ ጥያቄ የፈጠረበትም ደግሞ ማት ነው ጥያቄ የፈጠረበት። እንደኛም ደግሞ ቤተሰብ እንዲህ ይሄ ነገር እንደዚህ ከቀጠሉ እሷና እሱ የሚመጣው ከባድ ነው የሚሆን፣ ለእሱም የማይሆን ቦታ ላይ ነው የሚገቡት፣ የማይዘልቁት ነገር ነው የሚፈጠርባቸው በማለት እንግዲህ ቤተሰብ የሚላትን ሰምታ ከሙባረክና ከኤፋ እንዲሁም ቤት እንከራይና አብረን እንሁን፣ እኛ ካለን ምንም አይነካሽም፣ የሚያስፈራራሽም ሰው እናውቀዋለን፣ ያንን ሰው ማናገር እንችላለን፣ ስለዚህ አብረን እንኑር፣ ቤት እንከራይና ሁሉም ብለው ጥያቄ ማቅረቦላት ነበረ። እንግዲህ ይህን የቤት መከራየትም በዛ ሰዓት ደግሞ ያን ፕሮግራም አዘጋጅቶ ኤፋ ሲያሳልፉም በነበረው ነገር
በእርግጠኝነት የሆነ ነገር ስለተፈጠረባቸው ይሄ ነገር በዚህ መንገድ ከሄደ ለአንቺ ጥሩ አይደለም፣ ለአንቺም ለይፋም ጥሩ አይደለም። ከወንድምነት አልፎ ሌላ ነገር ይፈጠራል። ስለዚህ ከዚህ ላይ ማቆም አለብሽ ስለተባለች እሷም የቤተሰቦቿን ምክር የቤተሰቦቿን ነገር ቆም ብላ በማሰብ በማገናዘብ አይ ልክ ናቸው፣ ይሄ ነገር በዚህ ከቀጠልን የሚፈጠረው ለኔ ይከብዳል። ወንድ ልጅ አንዳንዴ ወንድ ነው፣ ሴት ልጅ ናት በብዛት የምትጎዳውና የውሳም ደግሞ ብዙ ፈተናዎችን አሳልፋለች። በጣም ጀግና ናት። በጣም ማለት ነው። በነገራችን ላይ ምንም ፈተናዎች ቢበዙ ማምላክ ወላዲት አምላክን የያዘ ኪዳነ ምሕረትን የያዘ መብርሃንን የያዘ ያሸንፋል፣ ይወጣዋል። ለጊዜው ሊደክመው በቃ ሊሰበር ይችላል፣ ግን ተሰብሮ አይቀርም። ሶስቷም ደግሞ ማምላክን በመያዝ እናቴ ወላዲት አምላክ ስውሯ ማርያም በመያዝ ማለፍ የማይቻለውን በሰው ዘንድ በእሷ ግን አልፈዋለች። በእግዚአብሔር ዘንድ ግን እንደሚቻል አይታለች እና ብዙ ነገርን ያሳለፈች ጀግና እህት ናት። አሁን ደግሞ በዚህ ነገር ከቀጠልሽ ለአንቺ ጥሩ አይደለም የሚባለውን ነገር ሰምታ ነው በቃ ራሷን ጠየቀች፣ ለራሷን መልስ ሰጠች፣ አገናዘበች። በቃ መሆን የለበትም ብላ ነገሮችን ጠፋ ብላ ሰንብታ ተረጋግታ አስባበት መልስ የሰጠችን ማለት ነው። እንደዚህ ሰው ጋር አትሁኚ ይከፋናል የሚሉ ከሆነ እኔ እዚህ ጋር ማስቀድመው ቤተሰቦች እና ያንን ነገር ላቆም እገደዳለሁ ማለት እገደዳለሁ ስል ደግሞ ይሄ ከዚህ በፊት እያለቀስኩ እንደነገርኳችሁ ምናምን ሳይሆን አንዳንዴ ነገራቶችን አምናችሁበት ስታረጉና ተገዳችሁ ስታረጉት በጣም ልዩነት አለው እና እኔ ደግሞ አሁን ላይ አመኝ ነው ይሄንን ነገር እያደረኩ ያለሁትና ያው ለእናንተም ክሊር አድርጌ መምጣት ስለፈለኩ ነው። ዝም ብዬ አሁን ሌሎች ቪዲዮዎች ምናምን መስራት ብጀምር ለእናንተም ጥያቄ ነው፣ ግን ደግሞ ለአንዴና ለመጨረሻ ጊዜ የማያዳግም መልስ መስጠት እንዳለብኝ ስለተሰማኝ ነው ዛሬ የመጣሁት። ያው ሙቪም በመሀል ትንሽ ታሙ ነበር። ኤፊም የራሱ የቤተሰብ ጉዳይ የሚያስተካክላቸው ነገሮች ነበሩ። እኔም ደግሞ በዚህ መሀል ቤተሰብ ጋር የሚደርሰኝ አስተያየት የሚደርሰኝ ምክር ነበር እና አሁን ላይ ደግሞ ከምንም ነገር ካለፈውም ህይወቴ ከተማርኩት ነገር ለማንኛውም ነገር ቤተሰብን ማስቀደም ነው እና አሁን ላይ ደግሞ ከምንም በላይ ቤተሰቦቼን አስቀድሜ የቤተሰቦቼን ደስታ ማስቀድም ሰው ሆኛለሁ እና ካሁን በኋላ በሌላ ያው እንግዲህ ላልኳችሁም ፍቅር እንግዲህ ያው ያላቸውን ነገር ቤተሰቧን ማስቀደም ስላላባት ነው፣ ግዴታ ነው። ቤተሰብን ካላስቀደምን አንዳንዴ ቤተሰብ እኮ በነገራችን ላይ ትክክል ናቸው፣ አይሳሳቱም። እውነት አይሳሳቱም። ለምን መሰላችሁ? አሁን ለምሳሌ ቤተሰብ አሁን ለምሳሌ የሆነ ነገር ተፈጥሮ ቤተሰብ ጠልቃ ቢገባ እንዴ እሷ እናሱ ከተዋደዱ ወይስ እናሱ ይሄን ካሉ እንደዚህ የሚያኖራት ከሆነ ምናምን የሰው ልጅ አይታወቅም። ሰዎች ስንባ ፍጹም አይደለንም። ቤተሰብ የነገን ነው የሚያስብ። ነገ ይሄ ነገር ቢፈጠር ልጄን የምትጎዳው ብሎ ነው የሚያስብ፣ ወይም ደግሞ ልጄን የሚጎዳው ብሎ ነው የሚያስቡ እና በውስጣችሁ በዛ ሰው መሀል ያለውን ስሜት ያለውን ነገር ሳይረዱ ቀርተው ምናምን ሳይገባቸው ቀርቶ አይደለም። ነገር ግን ቢገባቸውም እንኳን ያን ነገር ከአሁኑ ነው መግታት የሚፈልጉት። ነገ የበለጠ ነገር ተፈጥሮ ያነ ሰው ወይም ደግሞ ልጃቸው ተጎድቶ ታሞ እያለቀሰ ከማየት በፊት ምንም ካሁኑ መቆም የሚችለው ነገር መቆም አለበት ብሎ ነው የሚያስቡት። አንዳንዴ ደግሞ እኛ ያው በሰዓቱ ምን ሆነው ከራሳችን ስሜት ጋር እንጂ ከቤተሰብ ምክር ጋር አይደለም እና እንግዲህ ፍቅርም ከብዙ ነገር በህይወቷ የተማረች ሴት ናት። ስለዚህ ከአሁን በኋላ ቤተሰቦች የሚሉኝን ነገር ነው ማስቀደም ያለብኝ በማለት ቤተሰቦቿን የሚሏትን በመስማት ትንሽ ጋፕታ ፈጥራ ከራሷ ጋር ተወያይታ ከራሷ ጋር ማውራት ያለባትን መወሰን ያለባትን መተግበር ያለባትን ከራሷ ጋር በማውራት ነው ተመልሳ የመጣችው ማለት ነው። በጣም ደስ ይላል። እና ሙዶቼ ለሰላም መንግስቱ የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። የሰላም መንግስቱን የዩቱብ ቻናል ቪዲዮን ስትጀምሩ በላይክ ጀምሩት፣ ሰብስክራይብ አድርጉኝ። እኔም ውድ እህታችሁ ነኝ። እኔም ከስደት ወጥቼ በእናት ሀገር ኢትዮጵያ ላይ ብዙ መስራት የምፈልጋቸው ስራዎች አሉኝ። ይሄ የሚሆነው ደግሞ እናንተ ሰብስክራይብ ላይክ እያደረጋችሁ ስታበረታቱኝ ነው። ስለዚህ እኔም ውዴታችሁ ኢትዮጵያውያን እህታችሁ ነኝ። ሰብስክራይብ እያደረጋችሁ አበረታቱኝ። እናም እንግዲህ ፍቅር የጠፋችበትን ምክንያት በደንብ አድርጋ እያብራራች ነው። ጥያቄ ለፈጠረብን
ምናልባት ይሄን ጥያቄ ሳልመልስ ሌላ ስራ ብሰራ ወይም ደግሞ ሌላ ቪዲዮ ላይ ብመጣ ለእናንተ ጥያቄ እንደፈጠረባችሁ ስለሚቀር ለእኔም ነፃነት ስለማይሰማኝ ማስቀደም ያለብኝን አስቀድሜ ኤፋም በቤተሰብ ጉዳይ ማስተካከል ያለበት ስላለ መባረክም ስለታመመ እኔም ደግሞ ቤተሰቦች ያሉኝን ነገር ሰምቼ መወሰን ማድረግ ያለብኝን መመካከር ከራሴ ጋር ማውራት ያለብኝን ነገር ለማድረግ ነው ጥፍት ያልኩት እንጂ አልተጣላንም። ሰው መቅደም አለበት የሚለውን ሀሳብ ማን ነው ይዛልን የመጣች በጣም ደስ ይላል። ምክንያቱም ቤተሰብን ካስቀደምሽ አንቺ በቃ ወደፊት ነው የምትሄጂው። አንዳንዴ ቤተሰብ ሲያዝንብን ለእኛ ጥሩ አይደለም። ቤተሰቦቻችን ልንሰማቸው ግድ ነው። እግዚአብሔር ደግሞ ቤተሰብን የምንሰማበት ልቦና ይስጠን። የእውነቴን ነው። ባላችሁበት ክፉ አይንካችሁ። ለሰው ጥሩ እንደምታስቡ እናንተም ጥሩ ደረጃ ድረሱ። የምታስቡትን የምታልሙትን ነገር እግዚአብሔር ያሳካላችሁ እና ሰሞኑም ያው ስራም የሆነ ስራ ለእናንተን እያመጣው እንደሆነ ታውቃላችሁ። እንደገና ደግሞ ድግሶች አሉብኝ ፊት ለፊቶቼ እና በቃ ወገባችሁን ሰሩ። የምን ለየብቻ ወገባችንን አስፈን ያው ከጾም በኋላ እና ከጾም በፊት ፕሮግራሞች አሉና ያን ፕሮግራሞች ሞቅ ደመቅ እያደረግን እኔ እናንተን ለማጽናናት ያው የረመዳን ስራ አብዛኞቻችሁ ውጪ ማዳም ቤት ነው ያላችሁትና ያው ከስራ መልስ ለእናንተ የሚያዝናና ቪዲዮ ወደ እናንተ ለማቅረብ እሷም ድካሜን አስረሳችኝ እቺ ልጅ። ኧረ ይሄ ቪዲዮ ምናምን ብላችሁ የምትደጋግሙት ቪዲዮ አስቂኝ ቪዲዮ ወደ እናንተ ይዤላችሁ እመጣለሁ። እኔ ፍቅር የእናንተ ናፋቂ እወዳችኋለሁ። ባይ ቀለም እንዳስዋባት እንደ ሰማዩ አበራሪ በውበት ከፍታ ቀድመሽ ብትጠር ያው እንግዲህ ፍቅርም እኔም እኛም እንወድሻለን። በነገራችን ላይ እናመሰግናለን። አሜን አሜን ብለናል። አንቺን ባለሽበት ሰላምሽ ይብዛ። እንጠብቃለን። ይሄ እንግዲህ ከጾም በፊትም ከጾም በኋላም ያለውን ፕሮግራምሽን እንጠብቃለን፣ እንከታተላለን። በርቺ፣ ጫንክሪ። በጣም ደስ ይላል። እውነት ጎበዝ፣ አንደኛ ነሽ። እና ሙዶቼ ፍቅሮቼ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ ባይ ባይ። ወዳችኋለሁ።